ኢራን አዲስ ሳተላይት ወደ ጠፈር አመጠቀች። የኢራን የጠፈር ኤጀንሲ ሙሉ በሙሉ በሀገር ውስጥ ባለሙያዎች የበለጸገች አዲስ የክትትል ሳተላይት በተሳካ ሁኔታ ወደ ጠፈር ማምጠቁን አስታውቋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቴህራን እየተካሄደ ባለው የቅዱስ ቀን ሰልፍ ላይ በሀገሪቱ ላይ ጥቃቶች እየተፈጸሙ ቢሆንም በሞተር ሳይክል ጀርባ ተሳፍረው ሲጓዙ ታይተዋል። ኢትዮጵያ ከተባበሩት አረብ ኤሚሬት ዘመናዊ የጦር ተሽከርካሪዎችን መቀበል ጀመረች። ኢትዮጵያ በዩናይትድ አረብ ኤሚሬትስ የመከላከያ ኩባንያ ካሊደስ የተመረቱ አዳዲስ የጦር መሳሪያዎችን የታጠቁ የጦር ተሽከርካሪዎችን መቀበል ጀምራለች። የኢትዮጵያ ሰማይ በማይደፈረው ሃንተር ቱኤስ ሊታጠር ነው። ኢትዮጵያ የዓለማችን እጅግ ረቂቅና ዘመናዊ የድሮን ቴክኖሎጂ የታጠቀች የመጀመሪያ አፍሪካ ሀገር ለመሆን ተቃርባለች። ኢትዮጵያ ከተባበሩት አረብ ኤሚሬት ዘመናዊ የጦር ተሽከርካሪዎችን መቀበል ጀመረች። ኢትዮጵያ በዩናይትድ አረብ ኤሚሬትስ የመከላከያ ኩባንያ ካሊደስ የተመረቱ አዳዲስ የጦር መሳሪያዎችን የታጠቁ የጦር ተሽከርካሪዎችን መቀበል ጀምራለች። ይህ ስምምነት በኢትዮጵያና በዩኤኢ መካከል እየተፈጠረ የሚገኘውን የደህንነት ግንኙነት ይበልጥ እንደሚያሳይ ተገልጿል። እነዚህ MCAV-20 የታጠቁ ተሽከርካሪዎች በዘመናዊ መሳሪያ ስርዓትና በከፍተኛ የመከላከያ ችሎታ የተዘጋጁ ሲሆን በዘመናዊ የጦር ስርዓት ውስጥ ጠቃሚ የሆኑ የመሬት ኃይሎች ድጋፍን ለመስጠት ጥቅም ላይ ይውላሉ። ኢራን አዲስ ሳተላይት ወደ ጠፈር አመጠቀች። የኢራን የጠፈር ኤጀንሲ ሙሉ በሙሉ በሀገር ውስጥ ባለሙያዎች የበለጸገች አዲስ የክትትል ሳተላይት በተሳካ ሁኔታ ወደ ጠፈር ማምጠቁን አስታውቋል። የሳተላይቱ ጥቅም ለግብርና ዘመናዊነት፣ ለተፈጥሮ ሀብት ጥበቃና ለአየር ንብረት ትንበያ የሚውል መረጃ ያቀርባል። ይህ ስኬት ኢራን በማዕቀቦች ውስጥም ሆና በከፍተኛ ቴክኖሎጂ ራሷን መቻል እንደምትችል ለዓለም ያሳየችበት ሌላው ድል ነው። በሳይንስና ምርምር ዘርፍ የሚደረጉ እነዚህ ጥረቶች ሀገሪቱን በቀጠና ግንባር ቀደም የቴክኖሎጂ ማዕከል እያደረጓት ይገኛሉ። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው ገለጸ። ይህ በኢራን የዜና ወኪሎች ፋርስ እና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑ ተገልጿል። በትሩ ሶሻል ላይ ፕሬዝዳንቱ ባሰፈሩት ጽሑፍ የአሜሪካ ኃይሎች በሃርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ በሙሉ ወድመዋል ብለዋል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል ሲቢኤስ ቴሌቪዥን መዘገቡ ይታወሳል። የባህር ላይ ወታደራዊ ቡድኖችና የባህር አሳሽ ኃይሎች በኢራን አካባቢ ያለውን የአሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑም ተነግረዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቴህራን እየተካሄደ ባለው የቅዱስ ቀን ሰልፍ ላይ በሀገሪቱ ላይ ጥቃቶች እየተፈጸሙ ቢሆንም በሞተር ሳይክል ጀርባ ተሳፍረው ሲጓዙ ታይተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺን በበኩላቸው በዋና ከተማዋ ቴህራን በተካሄደው የዘንድሮው የቅዱስ ቀን ህዝባዊ ሰልፍ ላይ በአቅራቢያቸው የቦምብ ጥቃቶች እየተፈጸሙ እንኳን ህዝቡ በድፍረት ተቃውሞውን ሲያሰማ የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ አጋርተዋል። ከፍተኛው ዲፕሎማት ከሌሎች ቁልፍ የመንግስት ባለስልጣናት ጋር በመሆን በዚህ መጠነ ሰፊ ህዝባዊ ክስተት ላይ በአካል ተገኝተው ተሳትፈዋል። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ዓለም አቀፉን የቅዱስ ቀን ለማክበር ከጠንካራውና ፈተናን ተቋቋሚ ከሆነው የኢራን ህዝብ ጋር አብሬ በመገኘቴ ከፍተኛ ኩራትና ክብር ይሰማኛል ሲሉም ጽፈዋል። አያይዘውም የሀገራቸውን ህዝብ ጽናትና ቁርጠኝነት ሲገልጹ ኢራናውያን ሁልጊዜ ጸንተው ይቆማሉ፣ በፈሪዎች ጥቃት ፊትም በፍጹም አይንበረከኩም በማለት ጠንከር ያለ አቋማቸውን በይፋ አንጸባርቀዋል። የኢትዮጵያ ሰማይ በማይደፈረው ሃንተር ቱኤስ ሊታጠር ነው። ኢትዮጵያ የዓለማችን እጅግ ረቂቅና ዘመናዊ የድሮን ቴክኖሎጂ የታጠቀች የመጀመሪያ አፍሪካ ሀገር ለመሆን ተቃርባለች። ይህ ሃንተር ቱኤስ የተሰኘው ድሮን ተራ የጦር መሳሪያ ሳይሆን በሰማይ ላይ የሚንቀሳቀስ የማይበከል የጦር አዛዥ ነው። ይህ ቴክኖሎጂ ወደ ሀገራችን መግባቱ በምስራቅ አፍሪካና በቀጠናው ያለንን ወታደራዊ የበላይነት ወደማይደረስበት ከፍታ ያሸጋግረዋል። ሃንተር ቱኤስ በሰው ሰራሽ አስተውሎት የታገዘና በቡድን የማጥቃት አቅም ያለው ድንቅ የቴክኖሎጂ ውጤት ነው። እንደ ንብ መንጋ ተቀናጅቶ የማጥቃት ችሎታ አለው። አንዱ ድሮን መረጃ ሲሰበስብ ሌላው ጥቃት ይሰነዝራል። ይህም የጠላት የጸረ አውሮፕላን መከላከያን ሙሉ በሙሉ ሽባ ያደርገዋል። በራዳር የመታየት እድሉ እጅግ አነስተኛ በመሆኑ ሳይታወቅ የጠላትን ምሽግ ሰንጥቆ በመግባት መብረቃዊ ጥቃት የመሰንዘር ብቃት አለው። በአንድ ጊዜ ለስለላ፣ ለኤሌክትሮኒክስ ጦርነትና ለቀጥታ ውጊያ መዋል የሚችል መልቲሮል ድሮን ነው። የኢራን ሀተም አልአንቢያ ማዕከላዊ ወታደራዊ እዝ ባለፉት 24 ሰዓታት
ውስጥ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ቁልፍ ቦታዎች ላይ ተከታታይ ጥቃቶችን መሰንዘሩን ገለጸ። በእዙ መግለጫ መሰረት በጥቃቶቹ ሳቢያ በአሜሪካ ጦር ላይ ከፍተኛ የሰው ኃይልና የንብረት ውድመት ደርሷል። እዙ በቀጠናው በሚንቀሳቀሱ የአሜሪካ ባህር ኃይል 5ኛው ፎቅ ላይ በተሰነዘረ ጥቃት 21 ወታደሮች መገደላቸውንና ሌሎች በርካቶችም መቁሰላቸውን ገልጿል። እንዲሁም በተባበሩት አረብ ኤሚሬትስ በሚገኘው አልዳፍራ የአሜሪካ የአየር ጦር ሰፈር ላይ በተፈጸመ ጥቃት የሟቾች ቁጥር 200 ገደማ መድረሱንና በርካቶች መቁሰላቸውን ገልጿል። በተጨማሪም በሰሜናዊ ፋርስ ባህረ ሰላጤ ላይ አሜሪካ ንብረት የሆነች የነዳጅ ጫኝ መርከብ ላይ ጥቃት እንደደረሰባት አስታውቋል። የአባታቸውን ቦታ በመተካት የአገሪቱ መንፈሳዊ መሪነትንና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ አባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎች ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔውን ማስተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ስርዓቱን ለደቂቃ አላቋረጠም ብሏል። አክሎም አላሁ አክበር አላሁ አክበር መሪው ሐሚኒ ናቸው ሲል ተደምጧል። ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየት አልሰጡም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመመረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። ከቀድሞው የአገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሙጅታባ ሐሚኒ ላይ ያላቸውን ተቃውሞ በግልጽ አስቀምጠዋል። ለኔ የሐሚኒ ልጅ ተቀባይነት የለውም ሲሉም ባለፈው ሳምንት መጀመሪያ ላይ ተናግረዋል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ያለሳቸው ይሁንታ ስልጣኑ የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ስተዋል። እስራኤል በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሙጅታባ ሐሚኒ ከአባታቸው በተቃራኒም ህይወታቸውን የመሩት ራሳቸውን በመሸሸግ ነው። ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታሉ። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንዳስገቡ የባሳች ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። በሀገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ይዘው አያውቁም። አያቶላህ አሊ ሐሚኒና የእስላማዊ ሪፐብሊኩ መሪ ሮሆላ ሐሚኒ በሀገሪቱ ስልጣን ላይ በዘር መተካካትን ይተቹ ነበር። አሜሪካ በመካከለኛው ምስራቅ ከባድ ስጋት ላይ መውደቋ ተገለጸ። እንደ ፖለቲኮ ዘገባ ከሆነ የኢራን ሚሳኤሎች የአሜሪካን የጦር መሳሪያ ክምችት እያሟጠጡት ሲሆን በቀጠናው የሚገኙ የአሜሪካ ወታደሮችም ለከፍተኛ አደጋ መጋለጣቸው ተነግሯል። አሜሪካ የኢራን ድሮኖችና ሚሳኤሎች ለመመከት የምትጠቀማቸው ውድ የሆኑ ኢንተርሴፕተር ሚሳኤሎች ክምችት በከፍተኛ ሁኔታ እየቀነሰ መሆኑን የፔንታጎን ባለስልጣናት አስጠንቅቀዋል። አሜሪካ ከኢራቅ ጦርነት ወዲህ ታይቶ የማይታወቅ ግዙፍ የጦር ኃይል በመካከለኛው ምስራቅ አከማችታለች። በኢራቅ፣ ሶሪያና ዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ለኢራን ጥቃቶች ቀጥተኛ ኢላማ የሆኑ ነው። የአሜሪካ የአየር መከላከያ አቅም ከተዳከመ ኢራን የምትሰነዝራቸው ጥቃቶች በቀላሉ የአሜሪካን ወታደራዊ ይዞታዎች ሊመቱ ይችላሉ የሚለው ስጋት አሁን እውን ሆነዋል። ይህ ደግሞ ቀጠናውን ወደማያልቅ ጦርነት እየከተተው ይገኛል።